ተጠባቂው ጨዋታ በሲቲ አሸናፊነት ተጠናቋል። የነጥብ ልዩነቱም አንድ ጨዋታ እየቀረው ወደ 3 ጠቧል። አርሰናል ከተጠበቀው በላይ ተጫውቷል። እድሎችም ነበሩት፣ ግን ደግሞ አልተጠቀመባቸውም። በመርሲሳይድ ደርቢ ደግሞ ሊቨርፑል ኤቨርተንን አሸንፏል። ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። በራያን ሼርኪ እና በአርሊንግ ብራውት ሃላንድ ጎሎች ማንቸስተር ሲቲ አርሰናልን ኢትሃድ ላይ 2-1 አሸንፏል። ካይ ሃቨርትዝ አስቀድሞ የሼርኪን ጎል ያጣፋ ጎል በጥረቱ ማስቆጠር ችሎ ነበር። ግን ደግሞ የአርሰናል ደጋፊዎች የዚህ የውድድር ዘመን ዋንጫ የማንቸስተር ሲቲ ቢሆን ከሚቆጩባቸው አጋጣሚዎች ሁለቱ በዚሁ ተጫዋች በካይ ሃቨርትዝ ወደ ጎልነት ሳይቀየሩ ቀርተዋል። መጨረሻ ላይ ነፃ የጭንቅላት ኳስ አግኝቶ ያልተጠቀመበት፣ እንዲሁ ደግሞ በአንድ ለአንድ አጋጣሚ ዶናሩማን መርታት ያልቻለበት አጋጣሚ ለአርሰናል ደጋፊዎች በጣም የሚያስቆጩ ናቸው። የማርቲን ኦዴጋርድ አክሽን ካይ ሃቨርትዝ ምን እንዳመለጠው፣ አርሰናል ምን እንዳጣ በሚገባ ያሳይ ነበር። ሲቲ እንግዲህ በቀጣዩ ሮብ ወደ በርንሌይ ይጓዛል። በርንሌይን አሸንፎ አርሰናል በቀጣይ ኒውካስልን እስኪገጥም ድረስ የሊጉ መሪ መሆን የሚያስችል ውጤት መያዝ ይችላል። እንደተለመደው ሃላንድ እዚህም ጨዋታ ላይ አሻራው ትልቅ ነበር። በእርግጥ በጣም ደካማ ነበር ፐርፎርመንሱ፣ ወይ ደግሞ በጣም ጥሩ አልነበረም። ግን ጨዋታውን ማሸነፍ የሚያስችል ጎል ለማስቆጠር ሃላንድ በቀኑ ጥሩ መሆን አይጠበቅበትም። ለሃላንድ ጎል መቆጠር እዚህ ሲቲ ውስጥ ተጽዕኖ እየጎላ የመጣው ወጣቱ ኦሪሌ የአስተዋጽኦ በጣም የጎላ ነበር። የሲቲ ደጋፊዎች አርሰናል ያቻነቱን ጎል ሲያስቆጠር በጣም ነርቨስ ሆነው ነበር። የዋንጫ ፉክክሩ ላይ ጨዋታው ያለውን ትርጉም በማሰብ ባለፈው ሳምንት አርሰናል ከበርንመዝ ጋር ሲጫወት የአርሰናል ደጋፊዎች ያደረጉት እንደነበረ ጥፍራቸውን ሲበሉ የታዩ የሲቲ ደጋፊዎች ነበሩ። የአርሰናል አፕሮች በፍጹም ሲቲዎች የጠበቁት አይነት አልነበረም። ከኋላ እንዳይወጡ አፍነዋቸዋል። በጣም ወደፊት ተጠግተው ነበር የሚጫወቱት። በጣም በድፍረት ነበር ይህንን የሚያደርጉት። በነገራችን ላይ በፕሪሚየር ሊጉ እንደዚህ ከሲቲ ጋር በሚደረግ ጨዋታ ወደፊት በመጠጋት በአንድ ለአንድ አጋጣሚ ከአንድ ተከላካዩ ጋር ሃላንድ እንዲፋጠጥ ማድረግ ብዙ ቡድኖች የሚደፍሩት ነገር አይደለም። አርሰናል እንደ ቁማር ቆምሮበታል። ኋላ ላይ በእርግጥ ሃላንድ ጎል ስላስቆጠረ ምናልባት ይህ አልሰራም ሊባል ይችል ይሆናል፣ ግን ደግሞ ጀብደኝነት ነው። ሚኬል አርቴታ ጨዋታው ሲጠናቀቅ በጉልበቱ መንበርከኩ፣ በጉልበቱ መውደቁ ብዙ የሚናገረው ነገር አለ። ልክ እንደ ቅድሙ የማርቲን ኦዴጋርድ አክሽን ሁሉ በጓርዲዮላ ስር 10ኛ ሽንፈቱ ነው። ጓርዲዮላን እየገጠመው ማሸነፍ ለሚኬል አርቴታ ብዙም ይዋጣ አልሆነም። ይሄ ደግሞ በውድድር ዘመኑ በጣም ወሳኝ ጨዋታ ነው። ከምንም በላይ ግን አርሰናል በበርንመዝ የተሸነፈበት ጨዋታ ከዚህ ጨዋታ በፊት ለአርሰናል ትልቁ ሾክ ነው። ምክንያቱም የበርንመዙን ጨዋታ አሸንፎ ይመጣ ኖሮ አርሰናል በኢትሃዱ ጨዋታ በመሸነፍ በድጋሚ ተጨማሪ 3 ነጥብ ልዩነት ከሲቲ ጋር ይኖረው ነበር። ግን ደግሞ አሁን ሲቲ በርንሌይን በማሸነፍ አርሰናል እስኪጫወት ድረስ የሊጉ መሪ መሆን ይችላል። በዋንጫ ፉክክሩ ላይ ትልቅ ዋጋ እንደሚኖረው ጨዋታው ግልጽ ነበር። አርሰናል በጨዋታው ከተጠበቀው በላይ እንዳልኩት ተንቀሳቅሷል። ግን ደግሞ መጨረሻ ላይ የማንቸስተር ሲቲ እንደተለመደው ማሸነፍ፣ እንደተለመደው የሚያዝያ ወር ጥንካሬውን ማሳየት ችሎበታል። ራያን ሼርኪ መጀመሪያ ጎል አስቆጠረ። የአርሰናልን ተከላካይ መስመር ያመሰበት መንገድ ምናልባት ደጋግመን እንደ ሃይላይት የምናየው አጋጣሚ ሊሆን ይችላል። በእርግጥ ጋብርኤል ማጋሌሽ በጣም ፓሲቭ ነበረ ለዚህ ጎል። ወይ ደግሞ በጥቅሉ የአርሰናል ተከላካዮች ተጫዋቹን ሳጥኑ ውስጥ ላለመንካት በሚደረግ ጥረት በሁለቱ እግሩ መጫወት የሚችለው በሁለቱ እግሩ ጎል ማስቆጠር የሚችለውን ተጫዋች የበለጠ ነፃነት ሰጥተውታል። የተሻለ ማድረግ ይችሉ ነበር። ይሄ ጎል ከተቆጠረ በኋላ ግን የሲቲ ደጋፊዎች ጨፍረው እንኳን ሳይጨርሱ ነው የዶናሩማን በእግሩ የመጫወት ችግር አጋልጦ ሃቨርትዝ በጥረቱ ጎል ያስቆጠረው። በነገራችን ላይ ከዶናሩማ ስህተት በፊት ራያን ለክ እንደዚሁ ሲቲን ቀዳሚ ማድረግ የሚያስችል እድል ለሲቲ ሰጥቶ ነበር። ሲቲዎች ጥፋቱን አልቀጡትም እንጂ እና አርሰናል ወደ አቻነት መጣ። ባቻ ውጤት ጨዋታው ተጠናቀቀ እና አዝናኝ የመጀመሪያ አጋማሽ ነበር፣ በተጠባቂነቱ ልክ የሚሄድ። ሁለተኛው አጋማሽ ላይ ከአርሰናል ተጫዋቾች ኤዜ ብረት ገጭቶበታል። ሃቨርትዝ በአንድ ለአንድ አጋጣሚ በዶናሩማ ኳስ ተመልሶበታል እና ደግሞ መጨረሻ ላይ ያንን የሚያስቆጭ አጋጣሚ አምክኗል።
ገብርኤልም ልክ እንደዚሁ ማስቆጠር የሚችልበት እድል ነበረው። ግን ደግሞ መጨረሻ ላይ እነዚህ ሁሉ ሞክረው ያላሳኩትን ነገር ሃላንድ ማሳካት ችሏል። ትልቅ ድል ነው ለሲቲ፣ ምንም ጥርጥር የለውም። አርሰናል ከዚህ በኋላ ባሉት ጨዋታዎች የራሱን እድል በራሱ መወሰን አይችልም። በተለይ ደግሞ በርንሌይን 2 ከዛ በላይ ጎል አስቆጥሮ የሚያሸንፍ ከሆነ ማንቸስተር ሲቲ ነገው የማንቸስተር ሲቲ እጅ ላይ ያለው ማለት ነው። ሚኬል አርቴታ እዚህ ጨዋታ ላይ ሲቲን ለመገዳደር የሚያስችል ነገር ይዞ መጥቷል፣ ጥርጥር የለውም። ግን ደግሞ እድሎችን በመጠቀምና ባለመጠቀም መካከል ዋንጫ ማንሳትም ማጣትም እንዳለ የታየበት ጨዋታ ነው። እንዳለፉት ጨዋታዎች ብዙ ስህተት አልሰራም አርሰናል። ጌም ፕላኑም ብዙ ችግር አልነበረበትም። ከኤክስፔክቴሽኖች በላይ ነው የተጫወተው። ከሁሉም ውድድሮች ከ5 ጨዋታዎች 1 ብቻ አሸንፎ የመጣ ቡድን ጥሩ ፎርሙላ የነበረውን ሲቲ መፈተን ችሏል። ደግሞ ሲቲ በሊግ ካፑ ፍጻሜ አርሰናልን አሸንፎ ከዛ ሊቨርፑልን፣ ቸልሲን ምናምን ነገር ረምርሞ ነው የመጣው። ስለዚህ በሁለቱ መካከል ሰሞኑን ብዙ ልዩነቶች እንዳሉ እናውቅ ነበር። ሚኬል አርቴታ ግን በጣም በድፍረት ሲቲን ተጭኖ የሚጫወት አርሰናል ይዞ መጣ። መጨረሻው አላማረም እንጂ በጥንካሬ ተጫወተ። ምናልባት ከጨዋታው በኋላ ይሄ የዋንጫ ጉዟቸው ላይ ሊፈጥር የሚችለውን መደናቀፍ ትተውት በተጫወቱበት መንገድ ግን አንገት የሚደፋ አይመስለኝም። መሸነፋቸው ወይ ደግሞ ሊያስቆጥሩ የሚችሏቸውን አጋጣሚዎች አለመጠቀማቸው ካልሆነ በስተቀር እንዳልኩት የሃቫርትዝ የአንድ ለአንድ፣ የኤዜ ጉዳይ፣ የገብርኤል የጭንቅላት ኳስ ማርጂኑ በጣም ጠባብ ነበር። ከረዥም ጊዜ በኋላ አርሰናል ጥሩ የተጫወተበት አጋጣሚ፣ ጥሩ የተጫወተበት ጨዋታም ነው እና ከዚህ ጨዋታ ቢያንስ 1 ነጥብ ይዞ አለመሄድ በጣም የሚያስቆጫቸው የዋንጫ ፉክክሩም ላይ የሆነ አይነት መልክ ሊኖረው የሚችል ይመስለኛል። አርሰናል ቅዳሜ ነው ኒውካስልን የሚገጥመው። ሲቲ የሳምንቱ አጋማሽ ላይ ሮብ ከሜዳው ውጭ በርንሌን ይገጥማል። የዋንጫ ፉክክሩ አሁን ክፍት ነው። ሲቲ የራሱን እድል በራሱ መወሰን ይችላል። እዚህ ጨዋታ ላይ ሲቲ እንደሚያሸንፍ በጣም ብዙዎች ይጠብቁ ነበር፣ ምንም ጥርጥር የለውም። ከሲቲ ሰሞንኛ ፎርም አንጻር፣ እንደገና ደግሞ ከአርሰናልም ደካማነት አንጻር። ለዚህ ነው አርሰናል ከኤክስፔክቴሽን በላይ ነው የተጫወተ ያለው። እንግዲህ ቀሪዎቹ ጨዋታዎች በጣም ፈታኝ የሚባሉ ናቸው። እያንዳንዱን ጨዋታ ማሸነፍ ለሁለቱም ቡድኖች አስፈላጊ ነው፣ ፉክክሩን እስከ መጨረሻው ቀን ድረስ ለመውሰድ። የሲቲ የፕሪሚየር ሊግ ፊክስቸሮች በንጽጽር ከአርሰናል የከበዱ ናቸው በተደጋጋሚ እንደሚባለው። ግን ደግሞ በመሃል በፕሪሚየር ሊግ ጨዋታዎቹ መካከል በጣም ከባድ የሆኑ 2 የደርሶ መልስ ጨዋታዎች በሻምፒየንስ ሊጉ ከአትሌቲኮ ማድሪድ ጋር ማድረግ ይኖርበታል። እንደዚህ በማድረግ ከሲቲ ጋር ያለውን ፉክክር እስከ መጨረሻው ቀን ድረስ መውሰድ ይችላሉ። ሲቲስ እነዚህ በጣም ፈታኝ ናቸው የሚባሉ ፉክክሮቹን ያሸንፋሉ? ትልቁ ጥያቄ ነው። ትልቁን እርምጃ ግን ዛሬ ተራምዷል። ግብ ጠባቂው ዶናሩማ መጨረሻ ላይ ከሁሉም በላይ የእፎይታ ስሜት የሚሰማው ተጫዋች እንደሆነ ምንም ጥርጥር የለውም። በእርግጥ የሁለተኛው ጎል ሲቆጠር ኳሱን በቶሎ የመጀመሩ ጉዳይ ዶናሩማን የሚያስወድሰው ነው። የዶናሩማን 2 ሳይድ ያየንበት ነው። አይነተኛ የፔፕ ጓርዲዮላ ግብ ጠባቂ አይደለም። ከኳስ ጋር ምቾት የለውም። ቢልድ ለማድረግ አይመችም። ፔፕ ጓርዲዮላ ባጭሩ እንዲጫወት ሲመክረው ወይ ደግሞ ሲነግረው ለሃላንድ ረዥም ኳስ በመስጠት ገና ከመጀመሪያው ደቂቃ ጀምሮ ከፔፕ እግር ኳስ ሐሳቤ የራቀ መሆኑን አሳይቷል። ኋላ ደግሞ ለካይ ሃቨርትዝ ጎል መቆጠር ምክንያት ነበር። ግን ደግሞ ጨዋታው ላይ ፔፕ ጓርዲዮላ ወይ ደግሞ የማንቸስተር ሲቲ ሰዎች ግብ ጠባቂውን ዶናሩማ ለምን እንዳመጡት የሚያሳይም ደግሞ ነገር አሳይቷል። የመጀመሪያውን ስህተት ሲሰራ ጄምስ ትራፎርድ በጣም የተረጋጋ ጥሩ ሾት ስቶፐርም ጭምር ነው፣ በእግሩም መጫወት የሚችል እና ለከርሞ ጄምስ ትራፎርድማ ይህንን የቋሚነት ቦታ ከዶናሩማ ይቀማል ምናምን ነገር ማለት ይቻል ነበር ከዛ ስህተት በኋላ። ግን ደግሞ የሃቨርትዝን ኳስ ያዳነበትን የአንድ ለአንድ አጋጣሚ ደግሞ ሲታይ በቃ ሲቲ ለዚህ ነው የገዛ ይባላል። አርሰናል መሪነቱን ለማግኘት የተቃረበበት ሰዓት ነበር። ምናልባት ይሄ ጎል ቢቆጠር ኖሮ የሲቲም የአርሰናል አፕሮች ይቀየር ነበር። አርሰናል የበለጠ ሴፍ አማራጭ ይከተል ይሆናል። ሲቲ ደግሞ ሪስኮች ይወስዳል። ወይ ደግሞ ሲቲ አቻነቱን ጎል ለማግኘት እስከ መጨረሻው ይታገል ይሆናል እንጂ አርሰናል ከጨዋታው የሚፈልገውን ቢያንስ 1 ነጥብ ይዞ ሄድ ነበር።
ስለዚህ የመጀመሪያው ጎል ሲቆጠር ስህተት የሰራው ዶናሩማ ስህተቱን አረመ። የመጀመሪያውን ጎል በጥረቱ ያስቆጠረው ሃቫትስ ደግሞ ይህንን ጨምሮ የመጨረሻውን እድል በማምከን በጣም አስከፊ ቀን አሳለፈ። ጨዋታው ላይ በሃላንድና በገብርኤል መካከል የተለመደው አይነት ሽኩቻ ነበር። መጓተቱ፣ መጎሳሰሙ ምናምን ነበር። ኋላ ላይ የጭንቅላት ለጭንቅላት ገጥመው ሁለቱም አንዳንዶች ገብርኤል ማጋሌሽ እድለኛ ነው ብለዋል። ምክንያቱም የቀይ ካርድ ሊሰጡት ይችሉ ነበር፣ ግን ደግሞ ዳኛው ጨዋታውን ያስተዳደሩበት መንገድ ከጨዋታው ትልቅነት አንጻር በጣም ተገቢ ነው እና ሁለቱ ፋይት ያደረጉ ነበር። በነገራችን ላይ ጎሉን ሃላንድ እስኪያስቆጠር ድረስ በጣም የተሻለው ተጫዋች ገብርኤል ነበር። ሃላንድ ግን ጎል ለማስቆጠር ጨዋታው ላይ ጥሩ መጫወት እንደማያስፈልገው ታይቷል። በጣም ደካማ ነበር እና የሲቲን ጥሩ ቅብብሎች በጣም እንደመጠቀም ሲያበላሻቸው ነበር ያየ ነው። መጀመሪያ ላይ 2026 ከገባ ፐርፎርማንሱን ብዙ የሚያስመካ አይደለም። አራተኛ ጎሉን ያስቆጠረው ከሃላንድ ስታንዳርድ አንጻር በጣም የወረደ የሚባል ነው። ግን ዌኒት ማተርስ ጎል ማስቆጠር እንደሚችል ደግሞ እዚህም ጨዋታ ላይ ያሳይቷል እና ያ ጎል እስኪቆጠር እንዳልኩት ገብርኤል በጣም የተሻለው ተጫዋች ነበር ከሃላንድ ጋር በነበረው ፉክክር። በአንድ አጋጣሚ ግን ገብርኤልን አውት መስል አድርጎ ይህንን ጎል ማስቆጠር ይችላል እና የዋንጫ ፉክክሩ ላይ በጣም ትልቅ ሰይ ያለው ጎል ነው። አርሰናል በጨዋታው የተከተለው አፕሮች በጣም ግሩም ነው። ሲቲ ከኋላ በምቾት እንዳይወጣ ለማድረግ ገና ከመጀመሪያው ፊሽካ ጀምሮ ሞክሯል። ከጨዋታው በፊት ትልቁ መነጋገሪያ አርሰናል እንዴት ባለ አፕሮች ይህንን ጨዋታ ይጀምራል ነበር። ከኳስም ጋር ሆነ ከኳስ ውጭ በጣም በመታተር ላይኛው የሜዳ ክፍል ላይ በጣም ብዙ ኳስ ያሸንፉ ነበር። ሲቲ ከራሱ ሳጥን እንዳይወጣ ፒን አድርገውት ነበር። ለመጀመሪያዎቹ 10 ደቂቃዎች የሲቲ የሜዳ ክፍል ላይ በጣም ብዙ ኳሶች አሸንፈዋል። ዶናሩማን ያለማቋረጥ ፕሬስ ያደረጉት ነበር። ሲቲ የመውጫ አማራጮች አጥቶ ነበር። እንደውም የመጀመሪያው አጋማሽ የመጀመሪያው 45 አጋማሹ ላይ 24 25ኛው ወር 23 24ኛው ደቂቃ አካባቢ ላይ አርሰናል የሲቲ ሶስተኛ የሜዳ ክፍል ላይ የፈጠረው ፕሬሸር 41 ነው። ሲቲ አርሰናል የሜዳ ክፍል ላይ ወይ ደግሞ ሶስተኛ የሜዳ ክፍል ላይ የፈጠረው ፕሬሸር 5 ብቻ ነው። ምን ያክል አርሰናል እዚህኛው ሜዳ ላይ ሲቲን ፒን እንዳደረገው በደንብ ያሳይ ነበር እና ደግሞ ለዚህ ኤዜ በንጽጽር በጣም የተሻለ ዲፌንሲቭ ዲሊጀንስ አሳይቷል። ከመከላከል አንጻር በጣም ጥሩ ነበር። ከኳስ ውጭ ያለው ሙቭመንት የቀኙን መስመር ላይ በተመሳሳይ መንገድ ይህን ልናነሳ እንችላለን። በሳሊባና በማጋሌሽ የሚመራው የተከላካይ መስመር ያው በፕሪሚየር ሊጉ ለተቃራኒ ጎል ቀርቦ የሚጫወተው ከጎሉ ክሎስ ቱ 53 ሜትር ርቀት ላይ የሚጫወት ቡድን እንደሆነ ግልጽ ነው፣ እናውቃለን። የራሳቸው ቡድን ቢልዳፕ ከዚህ ቀደም ከሲቲ ጋር እንደነበረው ችግር ውስጥ እንዳይወድቅ ከጉዳት የተመለሰው ኦዴጋርድ ወደ ጥልቅ እየሄደ ኳሶች ኮሌክት ያደረግ ነበር። የዜን ይህንም ማድረግ ይችላልና በተሻለ መንገድ ቢልድ እያደረጉ ይወጡ ነበር። የሊግ ካፕ ፍጻሜ ላይ የአርሰናል ምን እንዳጣ የሚያሳይ ነው። በነገራችን ላይ እነዚህ ተጫዋቾች ሜዳ ላይ ሲኖሩ ፐርፎርማንሱ ምን ያክል ሊሻሻል እንደሚችልም ጭምር የሚያሳይ ነው። የእነዚህን ተጫዋቾች ማጣት ደጋፊ ወደኋላ ሄዶ በብዙ የሚቆጭበት ይመስለኛል ያለ ዋንጫ ይህ ሲዝን የሚጠናቀቅ ከሆነ። ስለዚህ የራሳቸው ቢልዳፕ በጣም የተዋጣለት ነው። ግን የሲቲን ቢልዳፕ ዲስረፕት ከማድረግ ከማበላሸት አንጻር ሲቲን ፒን ከማድረግ አንጻር በጣም ተዋጥቶላቸው ነበር እና ይሄ ከሃይላይናቸው የሚጀምር እና ደግሞ መሀል ለመሀልም ሆነ በሁለቱ መስመሮች የተሰለፉ ተጫዋቾቻቸውን ጥንካሬ የሚያሳይ ነው። እዚህ ላይ ደግሞ ጎል አስቆጣሪውን ሃቫትስን ማንሳት ያስፈልጋል። ሃቫትስ በጣም ታታሪ ነው። የፕሬሲንግ ማሽን ነው። ይህንን በማድረግ ጎል አስቆጥሯል። ከጨዋታው በፊት በሰራናቸው ትንታኔዎች ይህንን ላነሳ ሞክሬ ነበር እና ደግሞ ቡድኑ የተሻለ ኳስ መቀባበል እንዲችል ከማድረግ አንጻር ፖሴሽን እንዳይባክን ኳስ ይዞ መቆየት፣ ወደ መስመር መውጣት፣ ወደ ጥልቅ ሩጫዎች ማድረግ የሃቫትስ የተለየ ባህሪ ነው። ይህንን ዮኬሬሽ አይሰጣቸውም። ለዛ ይመስላል ሚኬል አርቴታ ዮኬሬሽን ለማስገባት በጣም የዘገየው። ሜዳ ላይ ተቀይሮም ከገባ በኋላ እንግዲህ በአንድ አጋጣሚ በአየር ላይ ኳስ ዝላይ በበርናርዶ ሲልቫ የመረታቱ ነገር ለአርሰናል ደጋፊዎች በጣም ፔንፉል ይመስለኛል።
ግን ከአፕሮች አንጻር በጣም የተዋጣለት አርሰናል ነበረ ሲቲን ለመግጠም ወይ ደግሞ ከዚህ ጨዋታ ቢያንስ 1 ነጥብ ይዞ ለመሄድ እንኳ ግን እድለኛ አልሆነም። የራሱን እድሎች ደግሞ ባለመጠቀም ይህንን የበለጠ አባብሶታል። የመጀመሪያውን ጎል ያስቆጠረው ሼርኪ በጣም ብዙ ውዳሴ ብዙ ምስጋና የሚገባው ተጫዋች ነው። በየጨዋታው በአማካይ 2.6 ድሪብሎች ወይ ደግሞ የአንድ ለአንድ አጋጣሚዎች ይፈጥራል። በሊጉ 6ኛው ከፍ ያለ ነው እና የአርሰናል ተከላካዮች ጋር ኳሱን እየገፋ ለመሄድ ሲሞክር የአርሰናል ደጋፊ ተከላካዮች በተለይ ደግሞ ቅድም ገብርኤል ብያቸዋለሁ ከተመልካችነት ያለፈ ጥፋት ላለመስራት ነበረ ሙከራቸውና ይህንን ባለማድረግ በጣም በብዙ አጉድለዋልና ገና ከጅምሩ ጎል ተቆጥሮባቸው እንዲጀምሩ ከአባትስ በቶሎ ነገሩን ባያካክሰው ማለት ነው። እንግዲህ ቀጣዮቹ ጨዋታዎች ቀጣዮቹ ሳምንታት በጣም ወሳኝ ናቸው። ሲቲ የሚፈልገው ቦታ የሚፈልገው ደረጃ ላይ ተገኘ ይመስላል በወሳኙ ጊዜ እና ይህን እድል በምን አይነት መንገድ ይጠቀመዋል የሚለውን እናያለን። የአርሰናልስ ሙከራ ከዚህ በኋላ ምንድን ነው? የሲቲን ከባድ ጨዋታዎች ታሳቢ በማድረግ የራሱን ጨዋታዎች ለማሸነፍ መሞከር እንደሚሆን ምንም ጥርጥር የለው። ግን ደግሞ በፕሪሚየር ሊጉ ቀላል የሚባል ጨዋታ የለም። ለዚህ ማሳያው አርሰናል በበርንመዝ የተሸነፈበት የኤሚሬትስ ጨዋታ ጥሩ ማመላከቻ ጥሩ ማሳያ ነው። ለደጋፊው ምናልባት የሚያበረታታ ነገር ካለ ግን ከረዥም ጊዜ በኋላ ቡድኑ ጥሩ መጫወቱ ከሜዳ ውጭ ድልም መፍጠሩ ነው። በነገራችን ላይ ከሜዳ ውጭ ጥሩ የመጫወቱ ነገር ግን ግጥምጥሞሽን ብቻ አይደለም። ወደ ጋርድ መመለስ አንድ ነገር ነው። የጨዋታ ቀን እቅዳቸው ጥሩ መሆን ሌላ ጉዳይ ነው። ግን በኤሚሬትስ ይሄ ቡድን እንደዚህ መጫወት አይችልም እና የደጋፊው መቁነጥነጥ መጨረሻ ላይ አርሰናል እንደ ቡድን እንደዚህ ያለ ደረጃ ላይ እንዲገኝ ምክንያት ሆኗል። እኔ ደጋፊው አዋጥቷል ብዬ ነው ማስበው እና በቀጣይ በኤሚሬትስ የሚደረገው ጨዋታ ከኒውካስል ጋር ምን አይነት መልክ ይኖረዋል? በተለይ ደግሞ ሲቲ አሸንፎ ከሆነ በርንሌ ነው የሚመጣው። ያው ያልተደረገ ጨዋታ ስለሆነ ነው እንጂ ከበርንሌ ጋር በሚደረግ ጨዋታ ያው ሲቲ አያሸንፍም ብሎ ቀድሞ መቆመር በፍጹም አይቻልም። ከሲቲ ጋር ተያይዞ ግን እንደ የተወሰኑ ተጫዋቾች አንስተናል። በጣም በትልቁ ሊነሳ የሚገባው ሌላ ተጫዋች ካለ ቅድም በመጠኑ ያነሳሁት ኦሪሌ ነው። ይሄ የ21 ዓመት ተጫዋች እዚህ የሲቲ ቡድን ውስጥ ያለው አሻራ ትልቅ ነው እና የቸልሲው ጨዋታ ቀን የተጎዳ ሲመስል ፔፕ ጓርዲዮላ ድንጋጤ ውስጥ ገብቶ ነበር። ምክንያቱም የውድድር ዘመናቸውን ሼፕ ያደረጉ 2-3 ተጫዋቾችን እናንሳ ካልን አንደኛ ኦሪሌ ነው። የካራባኦ ካፕ የሁለተኛው አጋማሽ ጨዋታ በሁለቱ ቡድኖች መካከል ሲደረግ ሁለቱንም ጎሎች ያስቆጠረው እሱ ነው። ግን ደግሞ ጨዋታው ላይ በጣም የተለዩ ተጫዋቾች ከነበሩ አንዱ ሮድሪ ነው፣ ሌላኛው ኦሪሌ ነው። ምንም ጥርጥር የለውም የሽርኪ ምናምን ነገር ብቃት እንዳለ ሆኖ እዚህም ጨዋታ ላይ ሃላንድ ላስቆጠረው ኳሱን እየገፋ ሄደበት መንገድ በጣም የሚያስደንቅ ነውና ለእንግሊዝ ብሔራዊ ቡድን የግራ መስመር ብቻ ሳይሆን በተለየ ቫሪዬሽን የመጫወት አንደርላፕ እያደረገ አደገኛ ቦታዎች ላይ የመገኘትም አማራጭ የሚሰጥ ነውና በጣም በጥሩ ጊዜ ቶማስ ቱኸል አግኝተውታል። ሌላኛው ሮድሪ ነው። አርሰናል በጣም የተሻለ በነበረባቸው የጨዋታው ምዕራፎች ሮድሪ ራሱን ኢምፖዝ ለማድረግ ተቸግሮ ነበር። በሂደት ግን የከዚህ ቀደሙን ሮድሪ የሚያስታውስ ብቃት ጨዋታው ላይ በድጋሚ ማሳየት ጀመረ እና ይሄንን በማድረግ ከጨዋታው ሲቲ የሆነ ነገር ይዞ እንዲወጣ ማድረግ ችሏል እና በእርግጥ ኋላ ላይ ተጎድቶ ወጥቷል እና ሮድሪም በጣም ጥሩ ከተጫወቱ ተጫዋቾች መካከል አንደኛው ነው እና በእነዚህ ተጫዋቾች ብርታት ሲቲ አሸንፏል። የጓርዲዮላ ቡድን አሁን የራሱን እድል በራሱ መወሰን ይችላል። ይሄንን ከዚህ ቀደም በጣም በተደጋጋሚ ሲያደርገው አይተናል። እዚህ ምዕራፍ ላይ ደርሶ ሲቲ ብዙ ጊዜ እድሎች አሳልፎ ሲሰጥ አናውቀውም እና አሁንስ ከዚህ በኋላ እንደው ወደ ኋላ ያፈገፍጋል ወይ ወደ ኋላ ይመለሳል ወይ? ብዙዎቻችን እንደዛ ብለን አናምንም። ግን ደግሞ ቀሪ ፈታኝ ጨዋታዎች አሉት። በመሃል ከሳውዛምተን ጋር የሚደረግ የኤፍኤ ካፕ ጨዋታም ልክ እንደዚሁ አለው እና ትዊስት ኤንድ ተርኖች ሊኖሩ ይችላሉ። እርግጠኛ ሆኖ መናገር አይቻልም። ለጊዜው ግን በዋንጫ ፉክክሩ ላይ ትልቅ እርምጃ ተራምዷል ብሎ መናገር ይቻላል። ማርቲን ኦዴጋርድ ጨዋታው ከተጠናቀቀ በኋላ በጣም ተበሳጭተናል እና ውጤት ለማግኘት ነው ወደዚህ የመጣ ነው የተጫወት ነው እና ይህንንም አድርገናል። ሲቲም ፕሬስ ለማድረግ ሞክረናል። ጥሩ አጋጣሚዎች፣ ጥሩ ሞመንቶች ነበሩን እና በሁለተኛው አጋማሽ አደገኛ ነበርን። ትልልቅ እድሎችንም ፈጥረናል፣ ግን አልተጠቀምንባቸውም ብሏል እና ትንንሽ ማሪጅኖች ናቸው ጨዋታ የሚወስኑት
እና ይሄንን ከማድረግ አንጻር ሻርፕ አልነበርንም ብሏል። ስላልነበርንም እና ወደ ኤሚሬትስ ባዶ እጃችንን የምንመለሰው ስል ባለመሆናችን ምክንያት ነው ብሏል። እንግዲህ እነዛን እድሎች ካለመጠቀም አንጻር ሊባል የሚችለው ይሄ ነው እና ደግሞ እግር ኳስ ነው ይሄ አለ በሁሉም ደረጃ እንደዚህ ሊሆን ይችላል፣ እንደዚህ ታፍ ሊሆን ይችላል ብሏል። በጣም ፍረስትሬት የሚያደርግ ውጤት ነው፣ ግን ደግሞ ጨዋታ ላይ በጣም ብዙ በጎ ነገሮች አሉ። እስከ መጨረሻው ድረስ እንግዲህ የሚቻለን እናደርጋለን፣ እስከ መጨረሻው ድረስ እንገፋለን። ላይኛው የሜዳ ክፍል ላይ ሲቲን ፒን ለማድረግ መሞከራችን በጣም ጥሩ ነበር፣ ግን ደግሞ ከኳስ ጋር በአንዳንድ አጋጣሚዎች እርጋታ ይጎለን ነበር። በሁለተኛው አጋማሽ የፈጠርናቸው ትልልቅ እድሎች ነበሩ እና እነዚህን እድሎች ባለመጠቀማችን ምክንያት አዝነናል ብሏል። እና ስለመጫወቱ ሲናገር በጣም ከባድ ውሳኔ ነበር፣ ግን ጨዋታው ላይ ጥሩ ስሜት ተሰምቶኛል። በእርግጥ መጨረሻ አካባቢ ላይ የድካም ስሜት ነበረኝ በሚል ሀሳቡን ሰጥቷል። እና እግር ኳስ ላይ ስላለው ጫናም ልክ እንደዚሁ ተናግሯል። ለእኛ በጣም ይሄ ኖርማል ነገር ነው፣ ግን ደግሞ አሁንም ትኩረታችንን አናጣም። ለቀጣዩ ጨዋታ ለቀጣዩ ድል እንዘጋጃለን ብሏል። በርናርዶ ሲልቫ እና ኤርሊንግ ብራውት ሃላንድም ከጨዋታው በኋላ ተናግረዋል። በጣም ትልቅ ውጤት ነው አለ በርናርዶ ሲልቫ እና የቀረንን ጨዋታ ካሸነፍን መሪ መሆን የምንችልበት ስለሆነ በጣም ጥሩ ውጤት ነው። ከ2 ሳምንት በፊት ይሄ በፍጹም የሚቻል አይመስልም ነበር። በጣም ከባድ ጨዋታ ነበር እና በማሸነፋችን ደስ ብሎናል። ሃላንድ ፋንታስቲክ ነበር ብሏል። በእርግጥ ከጨዋታ አንጻር ፋንታስቲክ አልነበረም። ጨዋታውን ከመወሰን አንጻር ግን እንዳልኩት ነበረ። በእርግጥ ምናልባት በርናርዶ ሲልቫ ይሄንን ያለው ከሁለቱ ሴንተር ባኮች ጋር ለእያንዳንዱ ኳስ ይፋለም ስለነበር ነው። ይሄ ቀላል አልነበረም ብሏል። ሁለተኛው አጋማሽ በጣም ከባድ ነበር። አደገኛ ይመስሉ ነበር አርሰናሎች ብሏል። ወደ ጋርድ እንዳለው ትልልቅ እድሎች ነበራቸው፣ ግን ደግሞ እንደዚህ ያሉ ትንንሽ ዲቴሎች ናቸው ጨዋታ የሚወስኑት እና እነዚህን እድሎች አልተጠቀሙም አይነት አስተያየት ሰጥቷል። ኤርሊንግ ብራውት ሃላንድም በጣም ደስተኛ መሆኑን ገልጿል። እና ለእኔ በጣም ትልቅ አጋጣሚ ነው፣ ትልቅ ድል ነው እና ሁል ጊዜም ከዚህ ቡድን ጋር የሚደረገው ጨዋታ እንደዚህ ያሉ ፋይቶች አሉት እና ገብርኤል ማጋሌሽንም በተመለከተ እንደው ጨዋታ ላይ መጎሳሰሙ እንኳን ቢኖር መደናነቁም ጭምር እንዳለ ተናግሯል። እያንዳንዱ ጨዋታ ከዚህ በኋላ የፋይናል አይነት ስሜት ነው ያለው ብሏል። ሮብ እንግዲህ እንደ ፍጻሜ እንጫወታለን፣ አሁን ትኩረታችን ሁሉ የበርንሌው ጨዋታ ነው ብሏል እና በጣም የተለየ ደስታ እንደሚሰማቸው ተናግረዋል። ምንም ጥርጥር የለውም በጣም ትልቅ እርምጃ ነው የተራመዱት። ይሄ በውድድር ዘመኑ እንግዲህ ምን ይዞ ይመጣል የሚለውን ነገር እናያለን። ጥቂት ነው ፕሪሚየር ሊጉ ሊጠናቀቅ፣ ግን ደግሞ በጣም ብዙ ድራማዎች ሊታዩ ይችላሉ። እንግዲህ በቀጣይ ሁለቱ ቡድኖች የሚያደርጓቸው ጨዋታዎች በጣም ትኩረት የሚስቡ ናቸው። ማንቸስተር ሲቲ በፕሪሚየር ሊጉ እንግዲህ በቀጣይ የሚገጥመው ሮብ በርንሌይን ነው። በርንሌይን ከገጠመ ከ3 ቀናት በኋላ ከሳውዛምተን ጋር ይጫወታል በኤፍኤ ካፑ ሴሚፋይናል። ከዛ ደግሞ ከሜዳ ውጭ ኤቨርተንን ይገጥማል። ከዛ ደግሞ ሜዳው ላይ ከብሬንትፎርድ ጋር ይጫወታል። ከዛ የበርንመዝ ጨዋታ አለ፣ አዌይ የሚደረግ ጨዋታ ነው። በርንመዝ ፈታኝ ቡድን ነው። የመጨረሻ ቀን ጨዋታው የሚደረገው ከአስቶን ቪላ ጋር ነው። እስከዛ ድረስ አርሰናል ቅዳሜ ከኒውካስል ጋር ይጫወታል። ከ4 ቀናት በኋላ ደግሞ አትሌቲኮ ማድሪድን እንደዚሁ ይገጥማል። ከዛ ፉልሃም፣ ዌስትሃም እና ክሪስታል ፓላስን ይገጥማል። እነዚህ ናቸው እንግዲህ ቀሪዎቹ የአርሰናል ጨዋታዎች እና ያለን እንግዲህ በእነዚህ ጨዋታዎች ምን እንደሚፈጠር። ሌላኛው ዛሬ የተደረገ ጨዋታ የመርሲሳይድ ደርቢ ነው። ሊቨርፑል መጨረሻ ላይ አሸንፏል። ቨርጂል ቫን ዳይክ የአሸናፊነት ጎል ያስቆጠረ ተጫዋች ነው። በዚህ በሂል ዲኪንሰን ስቴዲየም የመጀመሪያ የደርቢ ጨዋታቸው ነው። ሳላህ እዚህ ስቴዲየም ላይ የመጀመሪያውንም የመጨረሻውንም የመርሲሳይድ ጎሉን አስቆጥሯል። የመርሲሳይድ ደርቢ ጎሉን አስቆጥሯል። ከዛ ግን ቤቶ ወደ ጨዋታ መልሷቸው ነበር ኤቨርተኖችን። ቫን ዳይክ መጨረሻ ላይ የጨዋታው መጨረሻ ላይ እንግዲህ 10-11 ደቂቃ ተጨምሮ መጨረሻ ላይ ነው እንግዲህ ከሶቦስ ላይ የማዕዘን ምት ጎል ያስቆጠረው እና የኤቨርተን ደጋፊዎች ተጫዋቾች ሁሉ በጣም ሞራላቸው ሞቷል በዚህ ጎል። የአውሮፓ መድረክ የሻምፒየንስ ሊግ እግር ኳስ ተሳትፎ ለማግኘት ከሚጥሩት ቡድኖች አንደኛው ነው ኤቨርተን። የአውሮፓ መድረክ ተሳትፎ አግኝቶ የመጨረስ ህልሙ ትልቅ ነው። እዚህ ላይ ግን ከኤቨርተን ይልቅ ይቅርታ ጥሩ እርምጃ የተራመደው የአርኔ ስሎቱ ቡድን ሊቨርፑል ነው። በጣም ብዙ ችግሮች ያሉበት ቡድን እንደሆነ እናውቃለን። አሁን ግን 6ኛ ደረጃ ላይ ከተቀመጠው ቸልሲ ጋር የ7 ነጥብ ልዩነት
ገንብቷል። ከዛ ደግሞ ሁለቱ እርስ በርስ ይጫወታሉ። ስለዚህ ሊቨርፑል ለአውቶማቲክ ኳሊፊኬሽኑ የተሻለ ደረጃ ላይ መቀመጥ ችሏል። የጨዋታውን መልክ የቀየረ አጋጣሚ ነበር። በነገራችን ላይ ንዲያዬ ጎል አስቆጥሮ ነበርና ይሄ ጎል ጃኮብሬን ከጨዋታ ውጭ ስለነበረ ተሻረ። ከዛ በኋላ ግን ሊቨርፑል በጣም በፍጥነት ጎል አስቆጠረና የጨዋታውን መልክ የቀየረው ይሄ አጋጣሚ ነበር የተሻረው። ከዛ ደግሞ ኤቨርተን ላይ የተቆጠረው ጎል ማለት ነው። ኤቨርተን ጎል ካስቆጠረ በኋላ ግን ሊቨርፑልም በብዙ መንገድ ደግሞ መፈተን የሚችልበት አጋጣሚ ነበር። ግን ወዲያው ቤቶ ከኮናቴ ጋር በመጋጨቱ ምክንያት በኮንኬሽን ተቀይሮ ወጣ። የሊቨርፑል መከላከል በሲዝኑ ሁሉ እንዳየነው በጣም ደካማ የሚባል ነበር። በጣም ብዙ ችግሮችም ነበሩት። ጎሉም ሲቆጠር ኮናቴ የተሻለ ማድረግ ይችል ነበር። ለሊቨርፑል በእርግጥ ሌላው ጥሩ ያልሆነ ነገር እዚህ ጨዋታ ላይ እንደው ማሸነፉ በጣም ጥሩ፣ ግን የማማርዳሽቪሊ ጉዳት ነው። ተቀይሮ ወጥቷል። በስትሬቸር ነው የወጣው። ቀጥታ ወደ ሆስፒታል ነው የተወሰደው በቁስሉ ከባድነት ምክንያት። የመጀመሪያው ጎል ወይ ያቻነቱን ጎል ኤቨርተን ሲያስቆጥር ከቤቶ ጋር ተጋጭቷል እና ሮበርትሰንም እዛ ውስጥ ነበረ፣ ግን ከቤቶ ጋር ነው የተጋጨው። በዚህ ምክንያት በቀጥታ ወደ ሆስፒታል ተወስዷል። ፍሬዲ ውድማን ሶስተኛ ግብ ጠባቂያቸውን የተጫወተው እና በፕሪሚየር ሊግ የመጀመሪያ ጨዋታውን ነው ያደረገው እና ይህንን በማድረግ ውስጥ እንደው ኤቨርተኖች የሆኑ ሙከራዎች እንኳን አድርገው ግብ ጠባቂውን ሊያስደነግጡት አለመሞከራቸው አንድ መነጋገሪያ ነገር ሊሆን ይችላል። የኦፍሳይድ ዲሲሽኑ የጨዋታው ተርኒንግ ፖይንት ነው። ሳላህ በጣም ጥሩ ነበር እዚህ ሜዳ ላይ። የመጨረሻ ደርቢውን እንደሚጫወት ተጫዋች ጥሩ ነው የተጫወተው። ኢዛክ ግን በጣም ላያስታውሰው የማይፈልገው ቀን እንደሆነ ምንም ጥርጥር የለውም። ኢዛክ ከዚህ ጨዋታ ተቀይሮ ሲወጣ 9 ኳስ ምናምን ብቻ ነው ነክቶ የወጣው እና አንድ ሙከራ ብቻ ነው ያደረገው እና የማች ፊትነስ ችግር እንዳለበት ከረዥም ጊዜ ጉዳት እንደመጣ ከዚህ ቡድን ጋር ለመዋሃድ ጊዜ እንደሚያስፈልገው ያሳየ አጋጣሚ ነበር። በተቃራኒው ግን ሳላህ ልክ እንደ ስቲቪ ጀራርድ ሁሉ ይህንን ደርቢ ይወደዋል። ከስቲቪ ጀራርድ ጋር በመጨረሻ የደርቢ ጨዋታው እዚህ የመርሲሳይድ ደርቢ ላይ ያስቆጠረውን የጎል መጠን 9 አድርሶታልና ከጀራርድ ጋር 9 ጎል ላይ ተቀምጠዋል ማለት ነው በፕሪሚየር ሊጉ ኢራ። ስለዚህ ሳላህ ጥሩ በተጫወተበት ቀን ኢዛክ በጣም መጥፎ ነበር። የግብ ጠባቂያቸው ተቀይሮ መግባት፣ ማማርዳሽቪሊን ቀይሮ መግባት እንዳልኩት ኤቨርተኖች ሊያጋልጡት የቻሉት ነገር አልነበረም። በተቻለው መጠን የገባበትን ዓላማ ማሳካት ችሏልና ጫናው ስለነበሩት አርኔ ስሎት በጣም ትልቅ እርምጃ ነው። ኤቨርተን በዚህ ውድድር ዘመን ጠንካራ ቡድን ነው እና ከሜዳቸው ውጪ ደካማ ናቸው እየተባለ ይህንን ጨዋታ ማሸነፍ ሊጉ ሊጠናቀቅ 5 ጨዋታዎች ምናምን ነገር እየቀሩት ከቀጣዩ ቡድን ጋር የ7 ነጥብ ልዩነት መገንባት ዓላማቸው ሻምፒየንስ ሊግ ነውና በጣም የተዋጣለት ይመስላልና ሊቨርፑል ይህንን ድል አሳክቷል። አንድ እርምጃ እንግዲህ ወደ ሻምፒየንስ ሊጉ ተጠግቷል። የዚህ ሳምንት ጨዋታዎች እንግዲህ በትልቁ መነጋገሪያ ርዕስ የነበሩት እነዚህ ናቸው። ከጨዋታዎቹ ጋር የተያያዙ ጉዳዮች ደግሞ ይዤ በሌላ ፕሮግራም እመለሳለሁ። ሰላም ሆኖ